አባ ተጉለት ሚዲያ ሸዋ ተጉለት ሚዲያን ሳብስክራይብ በማድረግ ቤተሰብ ይሁኑ። ለመፍታት ነው የመጣው ያለው ነገር አሁን የሚልህን ነገር አድርግ። ሰላም ሰላም፣ ውድ የተከበራችሁ የኔ የሸዋ ተጉለት ሚዲያ ተከታታዮች በየዓለም ዳርቻ የምትኖሩ ውድ ኢትዮጵያውያንና ኤርትራውያን በያላችሁበት ሰላማችሁ ብዙ ተተረፍ ይበለኝ። አድማጭ ተመልካቾቻችን ዛሬም ከማዳም ፖሽና ብቅ ብዬላችኋለሁ። እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እኔ ጋር የበዛ ሰላም እናንተ ጋር ይብዛ። እንግዲህ ዛሬ በዚህ ቪዲዮ መጥቼላችኋለሁ ማለት ነው። በናሂና በውብዬ መጥቻለሁ። እንግዲህ የናሂና የውብዬ ነገር በጣም አናዱኝ ነበር። ምክንያቱም በጣም ብዙ ሰው የሚቀናባቸው ሰዎች ናቸው እና በተለይ ውብዬ በጣም ነበር ያሳዘነችኝ። ምክንያቱም ብቻዋን አንዳንዴ ከወገን ከቤተሰብ ራቅ ብላችሁ ስትኖሩ እንደዚህ ነው የምትሆኑት እና የሆነ ቅርብ የሆነ ሰው ቢኖራት ይደርስላት ነበር እና እንግዲህ ዛሬ ልጅ ይሄ ልጅ እንግዲህ ዛሬ ላይ እኔ እሷንም ማቃት የድሮ ጓደኛዋ ነኝ፣ ካንተ በፊት ነበር እሷንም ማቃት። እንግዲህ ያው ናሆምን በዚህ ልክ እንግዲህ እየቀጠቅጠው ነው ማለት ነው። ጥሩ አድርጓል፣ ደግ አድርጓል። እንዲሁም ቀበቶ ነው አልቆ በቀበቶ ነበር መቀጥቀጥ የነበረበት እና እኔማ ከስር ራሱ እየጻፍኩ አላዩትም እንጂ እንደው ኧረ እንደው በእናት ቀበቶን ፈተ በቀበቶ በለው እንደው በእናት ብዬው ነበረና ናሂ በነገራችን ላይ በጣም ነው ያናደደኝ። በጣም 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 ከምላችሁ በላይ ማለት ነው። ናሂ በጣም አናዶኛል እና ግን እንግዲህ እነሱ ድራማ እየሰሩ ሊሆን ይችላል። ግን ደግሞ በዚህ ልክ ሰው በትዳሩ እንደዚህ መቀለድ አይኖር የለበትም ብዬ አስባለሁ እና ትዳራችሁን ልጠብቁት ይገባል ነው የምለውና እናንተ በዚህ ልክ እውነት ወርዳችሁ በትዳራችሁ እንዲየቀለዳችሁ ከሆነ በጣም ነው የሚያስጠላውና እንግዲህ ዛሬ ላይ ተቀጥሮ የመጣው ልጅ እኔ ግራ ገባኝ። የውብዬ ዘመድ ነው ተባለ፣ ግን ሲያወራ ራሱ እንግዲህ እሷ አማራ እንደሆነች እናውቃለን ወይ ከአማራ ተወልዶ ሌላ ክልል ያደገ ሊሆን ይችላል፣ አይታወቅም። እሱ እንግዲህ ግን ያው እሱ እንዳለው ከሆነ ምንድን ነው ያለው? ጓደኛዋ ነኝ፣ ቅርብ ጓደኛዋ ነኝ። እንደዚህ ስትሆን ማየት አልፈልግም፣ እንደዚህ ስትሆን ማየት አልችልም ብሎ እንግዲህ ዛሬ በውብዬ እንትን መጥቶ እንግዲህ ይሄ ሰውዬ ይሄው ናሂን እንደዚህ እያሯሯጠው እያራወጠው ነበር ማለት ነው። የውብዬ እንደዚህ መሆን በጣም አናዶ የነበረ። ምክንያቱም አንዳንዴ ውስጣችሁ ሲሰበር ከጎናችሁ ሰው ሳይኖራችሁ ሲቀር በጣም ታዝናላችሁ። ያቺ ሄሉ የምትባል ደግሞ ዝምባ አንጀት ማለት ነው ወንድሜን የማግዛው ብላ እሷም ከወንድሟ ጋራ ተደርባ ነበር ማለት ነው። ሆኖም ግን እንግዲህ የአማራ ሴት ጀግና ናት። ሁልጊዜ በደሏንና ስቃይዋን እያሰበች መኖር አትፈልግም። ለአንዴ ትሰበራለች፣ ከዛ ግን ከቆረጠች መስሚያ የላት። ማንም ቢመጣ ማንም እግሯ ላይ ቢወድቅ ከቆረጠች ማንም አይመልሳትም እና በነገራችን ላይ የአማራ ሴቶች ጀግኖች ናቸው። በቃ ለውሳኔያቸው ቆራጥ ናቸው። እኔ በጣም ነው የምወዳቸው በዚህ አጋጣሚ እውነቴን ነው የምላቸው እና ምክንያቱም በጣም ታግሰው ነበር። ወይ እኔን ምረጥ ወይ እሷን ምረጥ፣ ወይ እኔንና ልጆችህን ምረጥ ወይ እሷን ምረጥ እያለችው ከስንት ቪዲዮ በላይ ለምነው ነበር ማለት ነው። እስከ መታመም ድረስ ሆስፒታል እስከ መግባት ድረስ ማለት ነው እና ግን በቃ ትዕግስቷን መቆጣጠር አልቻለችም። ስለዚህ ልጆቼን ራሴ ማሳደግ እችላለሁ፣ እንደዚህ አይነት ጭምልቅልቅ ያለ ህይወት ውስጥማ መኖር አልፈልግም ብላ ከቤቴ ውጣ ነው ያለችው እና ከቤቴ ውጣ ነው ያለችው። ቤቱ ደግሞ የእነሱ አይደለም፣ ቤቱ ራሱ የኪራይ ነው። ግን ያው የኪራዩን እየከፈለች ከልጆቿ ጋር ከምትንከራተት እሱ ወጥቶ እንደፈለገ ይሁን ከዛች ከሰገጤ ወይም ከዚች ዝምባንጀት እህቱ ጋር እና ከዚች ማናት የምትባል ቃል ኪዳን ምናምን የምትባል ያላቅላትም ስሟ ራሱ ማለት ነው እና ከእሷ ጋር ቢፈልግ የፈልገኛ ቤት አላጣንም ብሎ እንግዲህ ኮተቱን ይዞ ከቤት ወጥቶ ነበር ማለት ነው እና እንትኑ ያበቃው። ዛሬ ደግሞ እንግዲህ ይህን የመሰለ ወታደር ወይም
ዘባደር በሉት አላቅም መጥቶ እንግዲህ ናሂን አስጠርቶ ናሂ ልጅቷ ስለምታሳዝነኝ እና እንደ እህቴ ስለማያት ነው እንጂ ከልጅቷ ጋር ምንም አይነት ነገር የለኝም። እንደገና ደግሞ ብር አለብህ ለምትሉ ብር የለብኝም። ለምንድን ነው አለብህ ብር የምትሉኝ? ብር አለብህ የምትሉኝ ለምንድን ነው? እኔ የምን ብር ነው ያለብኝ? እና ብር የሚባል ነገር የለብኝም እያለ ነበር። ስሜን ለምንድን ነው የምታጠፉት? እኔ ብር የለብኝም እያለ ነበር እንግዲህ። እና ልጅቷ ብር አለበት ብሬን በልቶኛል ብላ አይደል እንዴ ወደ አንተ የመጣችው? አቶ ናሆም አንተ ጋር እኮ ስትመጣ ልጅቷ ብር አለብኝ ብሬን ክፈለኝ ብላ ነው የመጣችው። ስለዚህ የሆነ የተነካካ ነገር ከሌለ በዚህ ልክ አንተ እንዴት ነው እንደዚህ የምትሆነው? በዚህ ልክ እንዴት ልትሆን ትችላለህ? እንደገና ደግሞ ምንም ነገር አላስነካችኝም። ልጅቷን ምንም ነገር አትበሏት። ልጅቷ የዋህና ጥሩ ናት። ስለምታሳዝነኝ ነው። ኧረ እባክህ ከውብዬ በልጣ ነው ያሳዘነች? ከልጆች እናት በልጣ ህይወቷን አሳልፋ የሰጠች ሴት ከጎንህ እያለች ከሷ ይች ምንም የማታውቃት ትናንትና የመጣች ምን ይታወቃል? በውጭ ልምታገኛት ትሆናለች ወይ ቅምጥም ልትሆን ትችላለች እኮ። ግን በሆነ ነገር ተጋጭታችሁም ሊሆን ይችላል እንግዲህ እንደዛ ምክንያት የፈጠረችው። ሲጀመር ልጅቷ በጣም በጣም አደገኛ ልጅ ናትና እነንትና ራሱ ብር ሰጥቻችሁ ነው ብር ሰጥችህ ነው አንተ ራሱ ይህንን ያደረክልኝ ብላ ቁጭ አለች ማለት ነው። እና በጣም ከባድ ነው በእውነት ዩቲዩበሮች ማለት ነው። በእንትናችሁ በኑሯችሁ እንደዚህ ለገንዘብ ብላችሁ የምታደርጉ ከሆነ በእውነት በጣም ተሳስታችኋል። በጣም ማለት ነው። ምክንያቱም ሰይጣን በዚሁ እንደሚገባ አታውቁም እና ስለዚህ ከእንደዚህ አይነት ነገር ብትወጡ ጥሩ ነው። ናሂና ውብዬ እኔ አንድ ቀን እንደዚህ ይሆናሉ ብዬ አስቤ አላቅም። በእውነት ነው የምላችሁ። በጣም የምከታተላቸው ልጆች ናቸው። በጣም ምርጥ ጥንዶች ናቸው። ከሰራተኛቸው ጋር የሚሰሩት ቪዲዮ፣ ሰራተኛቸው ፕራንክ የምታረጋት ምናምን የምታረጋቸው ብቻ ደስ ደስ የሚሉ ቪዲዮ ይሰሩ ነበር እና አሁን ላይ እንግዲህ አቶ ናሆም በዚህ ልክ ወርዶ መጥቷል ማለት ነው። አቶ ናሂ ከዚች ዝምባንጀት እህቱ ጋር ማለት ነው። ውብዬ እንግዲህ ብቸኝነቷን አይተው ቤተሰቦቿ፣ ወገኖቿ አገር አቋራጭ ስለሆነ ያሉት አሁን ላይ አማራ ክልል ብድግ ብላችሁ የምትመጡበት ወይኔ ልጄ ብላችሁ ባህር አቋርጣችሁ የምትመጡበት አይደለምና ከወንዝ ወዲያ ማዶ የሆነ ጉዳይ ነው እና በጣም አስቸጋሪ ነው እንግዲህ ውብዬ ጠንካራ ሆና ልጆቿን እንደምታሳድግ ስለምታምንና ቆራጥ ስለሆነች ከቤት ሻንጣውን ይዞ እንዲወጣ አድርጓለች ማለት ነው። ከዛ የቀረ ንብረትህን ደግሞ ከፖሊስና ከፍርድ ቤት ጋር እንገናኛለን ብለው ከቤት አስወጥተዋለች ማለት ነው። ከዛ በኋላ ግን ዛሬ ላይ የመጣውን እንግዲህ ይህንን ወጠብሻ የሆነ ሰውዬ አይተናል። እንቅልፍ መጥቷል ጋይስ። እውነት በጣም ነው ደግሞ የደከመኝና ግን እስቲ ሳለቅ አልተኛም ብዬ ነው። እና ለማንኛውም ውብዬ ጀግና ነሽ ነው የምለው። እውነቴን ነው የምልሽ። የምን አባቱ መጨመላለቅ ነው እናቴ። እንኳንም አይንሽም በአይንሽ አየሽ። 2 ልጆች ይኖሩሻል። እግዚአብሔር ብቻ እሱ ይጠብቅሽ ነው የምለው። በርችልኝ። ተጉለት ሚዲያ ሸዋ ተጉለት ሚዲያን ሳብስክራይብ በማድረግ ቤተሰብ ይሁኑ።